በኢየሱስ ጉድ በሉ። በዚሁ በእኛ ቤት በመድረካችን ላይ ወንድ ለወንድ ከንፈር መሳሳም ጀምሩ። የኢየሱስ ክርስቶስ አምላክነት በዚህ ልክ ነው እንደ ቀለለባችሁ። እዛ አዳም ቃሉን ክዶ ከገነት ተባረረ። እመቤታችን እዚህ ቃሉን ስታምን ሁላችን ወደ ገነት እንድንመለስ ምክንያት ሆነች። ይህ ልጅ ቆይ ምን ቢገባው ነው ስለ ኢየሱስ ክርስቶስ እንዲህ ጭቃ ላይ እየተንከባለለ መስበክ የጀመረው? ወደ ኢየሱስ እንመለስ፣ ንስሐ እንግባ። ያለ እመቤታችን አማላጅነት ቤተክርስቲያኒቷ ምንም ናት ያሉት አስተማሪያ። የትኛውም የቤተክርስቲያን ጸሎት በእመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። በርገር ከበላ በኋላ ጾም ነው ብሎ ቮሚት አደረገ። በርገር በላት ሳስበው የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ጠያቂ ፕሮቴስታንት ፈጥረናል። ጠያቂ ፕሮቴስታንት ፈጥረናል። በነገራችን ላይ ቀላል ነገር አይደለም። ክርስቲያኖች ማን በከፈለው ማን ይመለካል? ማንስ በሞተው ማን ይደነቃል? ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? ነው ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ። ኧረ በጌታ በኢየሱስ ስም፣ ኧረ በኢየሱስ ስም፣ ኧረ ምን አይነት ዘመን ላይ እንደደረስን እግዚአብሔር ምንድነው? ቆይ ምንድነው ማለት ምንድነው ሊያስተላልፉ የፈለጉት መልእክት? በእርግጥ ብዙ ቪዲዮ አይደለም፣ ረጅም ቪዲዮ አይደለም፣ በሚዲያ ላይ ሲዘዋወር እያየን ያለ ነው። ሙሉ ቪዲዮ አይደለም፣ ግን ሙሉ አይደለም፣ አጭርስ ቢሆን እንዴ በኢየሱስ ክርስቶስ ስም ደገረጨጨው እኮ መድረክ ላይ። አረ ይሄ ነውር ነው። በኢየሱስ ነውር ብቻ አይደለም፣ ይሄ ሌላ ስፒሪት ነው ቤተክርስቲያን ውስጥ ይዛችሁ እየገባችሁ ያላችሁት። አሁን መናገር ስለማያስፈልግ ነው፣ እዚህ ሶሻል ሚዲያ ላይ ብንጠራው አካውንት ስለሚያዘጉብን ነው። ግን ይሄ ምንድነው ማለት ኬት ነው እንደዚህ አይነት ነገር ሾልኮ እየገባ ያለው? ለምንድን ነው የምታሰድቡን እንዴ? ወንጌላውያን አማኞች መሃል ከመች ወዲህ ነው እንደዚህ አይነት ነገር መሰማት የጀመረው? ምንም በሌለበት በባዶ ሜዳ የምንሰደበው አንሶ ነው? ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው፣ ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው። ገባችሁ? ይህ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላት ሳስበው የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዝኩት። በጣም ምንም የማይደራደር ልጅ ነው። ኦርቶዶክስ ሆነ ምናምን ሳይሆን እኔ ሰው ባለበት ሃይማኖት ላይ ጠንከር ሲል እኔ ደስ ይለኛል። ያው እውነትን ደግሞ ቢይዝ ተጨምሮበት ማለት ነውና ሽንት ቤት ድረስ ሄዶ ቮሚት እስከማድረግ ሽንት ቤት ድረስ ሄዶ ማለት ነው። አስቡት፣ የበላው ምግብ ውስጥ ስጋ እንዳለ አውቆ ቮሚት ለማድረግ በዛ ቀን በጾም ቀን ስጋ እንደበላ አውቆ ቮሚት ለማድረግ ወደ ሽንት ቤት መሮጥ። አንድ ሰው ለሃይማኖቱ ያለውን ዴዲኬሽን ከሚገልጽበት መንገዶች መሃል አንዱ ነው ማለት ነው። እኔ እንደውም በኦርቶዶክሳውያን ታሪክ ውስጥ እንደዚህ አይነት ነገር ሰምቼ አላውቅም። ይኖር ይሆናል፣ በጣም ብዙ ጠንካራ ኦርቶዶክሳውያን እንዳሉ አውቃለሁ። እኔ ግን ይሄ ለመጀመሪያ ጊዜ ነው እንደዚህ በዚህ ልክ ስትሪክት የሆነ ሰው ሳይ ማለት ነው። የትኛውም የቤተክርስቲያን ጸሎት በእመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛውም ያለ ጸሎት ደግሞ አንጸድቅም። ያለ ቤተክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር፣ አማራጭ ያለው ነገር አይደለም። የመስተብቋቱ፣ የምልጃዎች ሁሉ፣ የልመናው፣ የስዕለታት፣ የልመናዎች ሁሉ ምዕራግ የሚያርግባት ማንናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ። የትኛውም ጸሎት፣ የትኛውም ልመና እመቤት ያላንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት፣ የትኛውም ልመና የለም። አልቦ ማለት የለም። የትምህርቱ ዋነኛው አጀንዳ ምንድነው? ያለ እመቤታችን አማላጅነት ዓለም አይድንም፣ ዓለም ሊድን አይችልም የሚል የ100% አመለካከታቸው ነውና ይሄንን ትምህርት ነው እያስተጋባ ያለው። በትላንትናው ቪዲዮ ደግሞ አሳይቻችሁ ነበረ ማለት በእመቤታችን በቅድስት ድንግል ማርያም አማላጅነት ውጪ ዓለም ሊድን አይችልም በሚለው አመለካከቶቻቸው ላይ
አኬም ፉርሽ ሲያደርገው አይተናል። አንድ ዲያቆን ማን አበጋዝ ምናምን የሚሉትም ሰው ይሄን ጉዳይ ሲያጣጥለውና ትክክል እንዳልሆነ ሲናገር ሰምተናል። በጣም የሚገርማችሁ ነገር ግን እዚሁ አዲስ አበባ አንድ አካባቢ ላይ አይቻለሁ። ሰፈሩን በእርግጠኝነት ስለረሳሁት ነውና የቤተ ክርስቲያናቸው የመግቢያ በሩ ላይ ወይም ደግሞ ይሄ በሰርክል ነገር ከርቭ ተደርጎ በሚቀመጠው መግቢያ በራቸው ላይ ያለ እመቤታችን ቅድስት ድንግል ማርያም አማላጅነት ዓለም ሊድን አይችልም የሚል ጽሑፍ ተጽፎበት አይቼ ነበር እና በጣም ገርሞኝ እንደውም የዛሬ 3 ነው 4 ዓመት ቪዲዮ ሰርቼበት አውቃለሁ። እና በጣም የሚያሳዝነው ውስጣቸው ራሱ የተጠቀጠቀ የተለያዩ አይነት አመለካከቶች ማለት አንድ አይነት ያልሆኑ አስተሳሰቦች፣ አንድ አይነት ያልሆኑ አቋሞች። እንግዲህ ይሄኛው ሲሪየስ የሆነ የቤተ ክርስቲያን ትምህርት ነው። ሲሪየስ የሆነ የቤተ ክርስቲያን ትምህርት በነገራችን ላይ እና አኬ የሚሉት ምናምን ኦርቶዶክስ አይደለችም ባይዘው እሷ ጭራሽ ራሱ ምድር ላይ ያለችው ኦርቶዶክስ አይደለችም። በምድር ላይ ያለችው ኦርቶዶክስ እንደዚህ ነው የምታስተምረው፣ እንደዚህ ነው ትምህርቷን የምታስተጋባው። አሁን ባይብሊካል ኤቪደንስ አምጣ። ምንድነው ባይብሊካል መሰረት? የቱ ጋር ነው እንደዚህ የሚለው? እሺ የሚለውን ቶ ኤግዛክትሊ የሚለውን ቶ የሆነ የሚሰጥ ጥላ የቱ ጋር አለ ብለህ ብትጠይቀው ምንም አይነት ባይብሊካል ኤቪደንስ ሊሰጠው አይችሉም። ግን ደግሞ እንደዚህ እያደረጉ ትምህርታቸውን እያስተጋቡ በሚያማምሩ ቃላት እያሟሸሹ የትውልዱ ልብ ውስጥ ያስገባሉ፣ ትውልዱን ገደል ይከታሉ። ይሄ በጣም የሚያሳዝን ነገር ነው በነገራችን ላይ ማለት ነው። ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ አማራጭ ውስጥ የሚገባ አይደለም ማለት ነው። እመቤታችን ወዳታለሁ አከብራታለሁ ግን ይባል አይደለም። አባባሉ ገብታችኋል? ኖ ኮምፕሮማይዜሽን እያለ ነው። በቃ ምንም ኮምፕሮማይዝ የምታደርጉት ጉዳይ የለም። ምንም አመናፍሳችሁ የምታልፉት አይ እኮ አልተጻፈም ወይ ስለም አከብራታለሁ እና አሽሞልሙን የምታልፈው ጉዳይ አይደለም። ሲሪየስ ነው። በቃ ማመን አለብህ ነው። ይሄ አሁን በገገማው ነው ማለት ነው። በገገማው ማመን አለብህ። አልተጻፈም፣ ኦብቪየስሊ አልተጻፈም። ግን ደግሞ ግዴታ ነው። ቤተክርስቲያኒቷ ያለ ቅድስት ድንግል ማርያም አማላጅነት ንቅንቅ ማለት አትችልም ነው። ይህን ሃይማኖት የሚገፋው ማርያም የምትባል ነዳጅ አለች ማለት ነው። እንደዛ ነው እንግዲህ ኢማጂን እየተደረገ ያለው። እግዚአብሔር ያሳያቸው። ይህ በጣም ከባድ የኑፋቄ የምንፍቅና ትምህርት ነው። አዳም ክህደት የተካሰች እዚህ በእመቤታችን እምነት ነው። እዛ አዳም ቃሉን ክዶ ከገነት ተባረረ። እመቤታችን እዚህ ቃሉን ስታምን ሁላችን ወደ ገነት እንድንመለስ ምክንያት ሆነች። ክርስቶስ የታል ታዲያ? አሁን እኮ የምልጃው ጉዳይ ላይም ማርያምን አስገቧት። ቅድም አሳይቻችኋለሁ። ቪዲዮን ክሊርሊ ሰምታችኋል። እንግዲህ አልቆራረጥኩትም፣ ረጅም ነው። 70 ምናምን ደቂቃ ነበረ። ከ7 ደቂቃ ወደ 3 ምናምን የሚሆኑ ደቂቃዎችን አሰምቻችኋለሁ። ኦኬ፣ ምልጃውንም ቦታ ወሰደች፣ የማዳኑንም ስፍራ ወረሰች። ኢየሱስ ክርስቶስ ታዲያ ማን ነው ለእናንተ? ኢየሱስ ክርስቶስ የለም ማለት ነው ለእናንተ። ኢየሱስ ክርስቶስ አልሞተም ማለት ነው። ምኑን ከሙስሊም የሚለይ አመለካከት አላችሁ ታዲያ? ለእናንተ ኢየሱስ ክርስቶስ ሳይሆን ማርያም ናት ለእናንተ ክርስቶሳችሁ። ማርያም ናት ለእናንተ አዳኛችሁ። ማርያም ናት ለእናንተ የሞተችላችሁ። የሚገርማችሁ የምልጃውንም ቦታ ሰጥተዋታል፣ የመሞቱንም ቦታ ሰጥተዋታል፣ ኃጢአትን የማሰረይም ቦታ ሰጥተዋታል፣ መንግስተ ሰማያት ማስገቢያ መንገድም አድርጎ ሰጥተዋታል። ያልሰጧት ነገር የለም። ይሄ የጂሚ ቶት አይደለም፣ የጂሚ አስተምሮት አይደለም፣ እኔ ያመጣሁትም አመለካከት አይደለም። እያንዳንዱ ገድልም ድርሳኖቻቸውም ላይ መምህራኖቻቸውም ሳይቀሩ በአደባባይ ወጥቶ የሚያስተምሩት ትምህርታቸው ነው። ከዛ የቀደውት ነው። በነገራችን ላይ ለ3 ለ4 ቀን ምናምን ደጋግሜ ብየዋለሁ። ለ9999 ነፍሳት ከሲኦል ከገሃነም የመውጣት ምክንያት እንደሆነችም ጭምር ተጽፎላታል። የእግዚአብሔርንም ሐሳብ የምታስቀይር ሴት እንደሆነች ተጽፎላታል። የክርስቶስን ትምህርት ይዛችሁ እንደመጣችሁ አሹላችሁ መጣችሁ። ኖ ዌይ! ከባድ ኑፋቄ ነው። ከባድ ስህተት ነው። እንደዚህ አይነት ምንፍቅና ጌታ ኢየሱስ ክርስቶስን መጥላት። ጌታ ኢየሱስ ክርስቶስ ማን በሞተው ማን ይነግሳል? ማን ዋጋ በከፈለው ማን ይከብራል? አዳም ከኤደን ገነት ሲወጣ አዳምን ያሳሳተውን ሰይጣን ጌታ እግዚአብሔር ሲናገር ከሴቲቱ የሚወለደው ራስን ይቀጠቅጣል አለ እንጂ ሴቲቷ ራስን ትቀጠቅጣለች አላለም። እሱ ብቻ አይደለም። ሮሜ ምዕራፍ 5 ቁጥር 19 ላይ እንዲህ የሚል የእግዚአብሔርን ቃል እናገኛለን። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁም ደግሞ በአንዱ መታዘዝ፣ በአንዱ ነው የሚለው፣ በአንዷ አይልም። አንዷና አንዱ መሃል ትልቅ ጋፕ አለ፣
ትልቅ ልዩነት አለ። አንዱ ወንድን ነው የሚገልጸው ወይም ደግሞ የወንድ ጾታ ያለውን ካራክተር ነው የሚገልጸው። አንዷ የሚለው ደግሞ የሴትን ካራክተር ነው የሚገልጸው። መቼስ ይሄን ለኦርቶዶክስ አናስተምርም። እንዲሁም ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በአንዱ መታዘዝ እስከምን ድረስ? እስከ ሞት ድረስ በአንዱ መታዘዝ። መስቀል ላይ ብቻውን ተሰቅሎ ከሊቶስጥሮስ ግርጌ እስከ ቀራንዮ ራስጌ ተዳፍቶ በረጋ ደም በተጣበቁ ከንፈሮቹ ለሚገሉት ሁሉ የለመነ የአዳምን አለመታዘዝ በመታዘዙ የተበቀለ የእርሱ መታዘዝና የእሱ እግዚአብሔርን መፍራት በእግዚአብሔር ዘንድ ተቆጥሮልን በር ሆኖ ወደ ሰማይ ያስገባን በእግዚአብሔር ዘንድ የእርሱ ጽድቅና ቅድስና ኃጢአትና ነውር የሌለበት መስዋዕት እግዚአብሔር የተቀበለው የእግዚአብሔር ልጅ ኢየሱስ ክርስቶስን እንጂ ማርያምን አይደለችም። ማርያም ልክ እንደ ጳውሎስ ለአንድ ዓላማ የተጠራች ናት። ማርያም ኢየሱስን ወለደች፣ አለቀ። ጳውሎስም የጸጋውን ወንጌል ሰበከ፣ አለቀ። የሚቀጥለው የክርስቶስ ኢየሱስ ስራ ነው። በእግዚአብሔር ፊት ተቀባይነት እንዲኖረን በአዳም አለመታዘዝ የመጣውን ሞት በእርሱ መታዘዝ ደግሞ ሽሮልን ወደ እግዚአብሔር ያስገባን ኢየሱስ እንጂ ማርያም ወይም ሌላ ፍጡር አይደለችም። ኢየሱስ ክርስቶስን የሚጠላ መንፈስ የተረገመ ይሁን። እግዚአብሔር ዘመንህን ይባርክ። እንደዚህ አይነት ጨካኝ፣ እንደዚህ አይነት ኑፋቄ የሚያስተምሩ ሰዎች ሊወገዙ ይገባል። ሊወገዙ እንኳን የኦርቶዶክስ መሆን አይጠበቅብኝም። እነዚህን ሰዎች ከትውልዱ ልብ ውስጥ ፈልቅቄ ለማስወጣት እኔ በቃለሁ። እኔ የአባቴን ቃል የእግዚአብሔርን ቃል የያዝኩ አውቶሪቲ ያለኝ ልጅ የሆንኩት እኔ ጂሚ ቤሪያው በቃለሁ። እንደዚህ አይነት ኑፋቄ በትውልዱ ልብ ውስጥ እኛ እያለን ልዘራ አትችልም። እንደዚህ አይነት ኮተት አስተምህሮት ልታስተምር አትችልም። አንፈቅድልህም፣ አልተፈቀደልህም። እንደዚህ አይነት ነውር የተሞላበትን ትምህርት፣ የኢየሱስ ክርስቶስን ደም የሚያክፋፋ ትምህርት፣ የኢየሱስ ክርስቶስን የፈሰሰውን ደሙን የሚያጣጥል ትምህርት፣ ሰማይ ቤት የሚያዝንበትን ትምህርት አሹልከ የትውልዱ ልብ ውስጥ ልታስገባ አትችልም። እንቅ አድርገን ነው የምንይዝ በአስተምህሮት በመጽሐፍ ቅዱስ ቃል። እግዚአብሔር ይገስጻችሁ። አሁን ላይ ጠያቂ ፕሮቴስታንት ፈጥረናል። በነገራችን ላይ ቀላል ነገር አይደለም። ክርስቲያኖች ድሮ የነበሩት ፕሮቴስታንቶች ይሄ ጨርቅ ግዙ ሲባሉ አሜን፣ ይሄ ዘይት ግዙ ሲባሉ አሜን፣ ይሄን ጨው ተጠቀሙ ሲባሉ አሜን ነበር የሚሉት። አሁን ላይ ዝም ብሎ አሜን የሚል ፕሮቴስታንት የለም፣ በጣም ውስን ካልሆነ በስተቀር። ጠያቂ የሆነ ፕሮቴስታንት ፈጥረናል። በጣም ነው እንደ ጠያቂ የሆነ ትውልድ የፈጠርከው። በጣም ነው እንደ ጠያቂ የሆነ ፕሮቴስታንት የፈጠርከው። ራስህ በኮንፊደንስ ወጥተህ ለመጠየቅ አንደበትህ እንደ ልጓም የታሰረብህ ሰውዬ እንደዚህ አይነት በየአውደ ምሕረታችሁ ባገኙት መድረክ ላይ የክርስቶስ ትምህርት ያልሆነውን ስህተት የሚያቀረሹትን ወጥተህ ያልተናገርክ ሰውዬ፣ ወጥተህ ትክክል አለመሆኑን ያልጠየቅ ሰውዬ እዚህ መጥተህ ከፕሮቴስታንት ጋር ግብግብ ውስጥ ትገባለህ። እናንተ ለዘመናት እየደረታችሁትን ድሪቱ፣ እናንተ ለዘመናት ሸሽጋችሁ ያቆያችሁትን ትምህርት ፈልፍለን አውጥተን አንተ እንኳን አንብበህ የማታውቀውን ዚቅህን፣ አንተ አንብበህ የማታውቀውን ገድልህን እኛ እየሄድን አንዴ መስቀል እያደረግን አንዴ ምን እያደረግን ገዝተን መተን ያነበብንላችሁንና ብዙዎች ከጨለማ እንዲወጡ ያደረግንበት ጭራሽ እናንተ ናችሁ ጥያቄ ፈጠራችሁብን። ዘይት ላለመግዛቱም ቢሆን እኛውንን እያስነሳን ያለ ነው። ገና እኔ ጌታን ተቀብዬ ወደ ቤተ ክርስቲያን ስመጣ ዘይት መሸጥ ኃጢአት እንደሆነ ልቤ ይነግረኝ ነበር። ማንም አስተምሮኝ አይደለም፣ ትክክል እንዳልሆነ ከጅምሩም ገብቶኝ ነው። ምሕረት ላይ የሚነገሩ ትምህርቶች እግዚአብሔርን ነው መለለደት በሊቃውንት እንኳን መታየት ሳይጠበቅባቸው አንድ መሰረታዊ ክርስትና ያጠና ሰው ስህተት መሆኑን እንኳን የሚረዳው ነገር ነው የሚተላለፉት ሁሉ ጊዜ። እኔ አንዳንዴ መምህር ናቸው ብዬ ግራ ይገባኛል። የኛ ቤተክርስቲያን መምህራን ናቸው ወይ እስክል ድረስ በጣም የሚያስደነግጠኝ ትምህርት ይተላለፋል። ለምንድን ነው ሀይ የማይባለው? ለምንድን ነው ተው የማይባሉት? አሁን እኛና ብፁዕ አቡነ ገብርኤልን እንደዛ ተጮኋላት። አሁን የተላለፈው ትምህርት እኮ ለጆሮ ጭው የሚያደርግ ትምህርት እኮ። በቃ እኔ በጣም ነው የደነገጥኩት ስሰሙ። ለምንድን ነው ልክ እሳቸው ላይ እንደዚህ እንትን እንደተደረገው ለምን አሁን እኚህን አባት ላይ ለምን ተው አይባሉ? አዎ ሊቃነ ጳጳሳት ናቸው። አዎ እናከብራቸዋለን። ልደት እንደው ላይ ከአንተ አሁን መሰረታዊ ነገሮች ሰርክ ሰው ስለሆንክ ልጠይቅህ፣ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብና አሁን እሳቸው ብፁዕ ሕዝቅያስ ይመስሉኛል፣ ብፁዕ አቡነ ሕዝቅያስ ያስተላለፉት ትምህርት ኒቅያ ጉባኤ ላይ ቢቀርብ የማን ነው ከፍተኛ መንፈቀት ነው? ለጆሮ እንኳን ይደነግጣሉ። የዓለም አብያተ ክርስቲያናት ጉባኤ ቢሰሙት ለጆሮ እንኳን የሚያስደነግጥ ትምህርት ነው።
እንደዛ መምህራኖቹ ተጠራርተው እንደዛ የጮሁበት ነገር የትናንቱ ትምህርት አያስጮህም ወይ ነው? ቢበቃ ይሻላል። ትውልድን አናስተው። እናንተ ትለፋላችሁ፣ እዛ መሬት ላይ ውሃ ይጨለሳል። እናንተ ትለፋላችሁ፣ መሬት ላይ ይጨለሳል። ይሄ የማን ተረፈ ምርት ነው ካላችሁ በሶሻል ሚዲያ ላይ ያለነው የሶሻል ሚዲያ ፕሮቴስታንቶች ወይም ደግሞ ወንጌላውያን አማኞች፣ በእናንተ ቋንቋ ደግሞ የመናፍቃን ተረፈ ምርት ነው። እንደዚህ ነው እየፈለፈልን የለቀቅንላችሁ እያንዳንዱን ነገር እንዲጠይቁ ማለት ነው። ቪዲዮ ራሱ ስንሰራ ኦርቶዶክሶች ጠያቂ መሆን አለባችሁ እያለን አስታውሳለሁ። የዛሬ 5 ዓመት ምናምን ገና ቲክታክ ሲጀምር ለምንድነው ጠያቂ ማትሆኑት? ለምንድነው ማትጠይቁት? ማንም እየመጣ መጽሐፍ ቅዱስ ላይ የሌለ ነገር መጥቶ ሲለፈልፍ ከየት ነው የመጣው ብላችሁ ለምን አትጠይቁም ብዬ እኔ ራሴ ቪዲዮ ሰራ ነበር። እየበላችሁ ዋጡት። ምንም እንድንረዳችሁ አንችልም። እንግዲህ ጠያቂ ትውልድ ፈጠርን ብላችሁ የምትሉት ደምሮና ተመዝገንን አይታችሁ ከሆነ ማለት ነው። ይመቻችሁ። እሱ ከሆነ ይመቸኛል ማለት በጣም ነው ይጠይቁት። እነሱማ ገና ቤተክርስቲያን ገብቶ የቤተክርስቲያኒቷን ይሄ መሰረታዊ ትምህርት ሳይማሩ አይደል እንዴ በየአውደ ምሕረቱ ይዛችኋቸው እየሄዳችሁ መለመን የጀመራችሁት? ሼም ኦን ዩ። ከኢየሱስ ክርስቶስ ጉያ ከኢየሱስ ክርስቶስ እቅፍ ነጥቃችኋቸው ለማኝ ያደረጋችኋቸው። በየቤተ ክርስቲያኑ በየገዳማቱ በየምኑ እየሄዱ ፕሮሞሽን እንዲሰሩላችሁ ተጠቀማችሁባቸው። የወጣት ጉልበት የሚበላ መንፈስ ስላለው ማለት ነው እናንተ ጋር። ይሄው የኔ ጌታ የገባው ትውልድ እንዲህ ነው የሚሰብከው። ኢየሱስ እያለ ያለው ፈተና አለባችሁ አይ ነው፣ ግን እኔ አሸንፌዋለሁ። የተሸነፈ ዓለም ላይ ነው። ለዛ ነው ታውቃለህ ሐዋርያቶቹ ከሚደርስባቸው መከራ ይልቅ ለነፍሳቸው የደረሰላቸው ኢየሱስ በለጠባቸውና በቻሌንጅ መሃል ያሰምራቸው ነበር። ከሚደርስባችሁ የህይወት ፈተና ይልቅ ለነፍሳችሁ የደረሰላችሁ ኢየሱስ በልጦባችሁ የእግዚአብሔርን ሐሳብ ኖራችሁ የምታፍቀው ልጆች ያደርጋል። በመከራ ያለ ስለ እናንተ አለ ደግሞ ስለ ቤተ ክርስቲያን ደስ ይለኛል። በምን በመከራ ባይዘው ኢንጆይ እያረኩ ነው የሚለው እየተዝናናው ነው እያለ አይደለም። በመከራ ስለ እናንተ ማለት ስለምጽፍላችሁ ወንጌል ስለምሰጣችሁ መልእክት ለቆላስይስ ሰዎች ነው የሚላቸው። በመከራ ደስ እሰኛለሁ። ከዛ እንደዚህ ይላል በክርስቶስ ኢየሱስ መከራ የጎደለውን በስጋ ይፈጽማለሁ ይላል። ኢየሱስ ሰርቶ ያልጨረሰው ጉዳይ አለ እያለ አይደለም። ባይዘው በክርስቶስ ኢየሱስ የጀመረ የሰማይ ሐሳብ አለ እያለ አሁን ኢየሱስ የለም ተረኛው እኔ ነኝ እያለ ይህንን ደግሞ እግዚአብሔር በሰጠኝ እድሜ ልክ በስጋ እፈጽማለሁ ሲል እግዚአብሔር በሰጠኝ የእድሜ ልክ ቁጥር እስከምሞት ድረስ ሃሌሉያ። እንዴት ስትሉ በመከራዬ ደስ ይለኛል። ጳውሎስ በመከራዬ ስለናንተ ደስ ይለኛል የሚለው ሶስተኛው ሰማይ ያየው ጉድ አይደለም። በክርስቶስ ኢየሱስ ያገኘው የእግዚአብሔር ፕሬዘንስ አየህ። በመከራ መሃል ከቻሌንጅ ይልቅ ለነፍስ የደረሰልን ኢየሱስ አብልጠ እንድትመለከት የሚያደርግ የእግዚአብሔር መንፈስ ካንተ ጋር ሲሆን የሰማይ ቤት ፍቃድ ይሄ እኮ ነው። የመንፈስ ቅዱስ ትልቁ መገለጥ ምን እንደው ታውቃላችሁ? ኢየሱስ ክርስቶስን መግለጥ። ሃሌሉያ። የሰማይ ሐሳብ የሆነውን የሰማይ ዕውቀት የሆነውን የሰማይ ጥበብ የሆነውን ኢየሱስ ክርስቶስን ግልጥ ማድረግ። ክብር ለመንፈስ ቅዱስ ይሁንለት። እንደዚህ አይነት ትውልድ አሉ የኔ ጌታ። ይኸውልህ እውነት ሲገባ በየአውደ ምሕረቱ እየሄድክ እየተንፏቀቅ ትውልድን ወደ ገደል ትመራለህ ሳይሆን እንደዚህ ጭቃ ላይ እየተንፏቀቅ ትውልድን ትመራለህ ወደ ኢየሱስ። ወደ ኢየሱስ እንመለስ፣ ንስሐ እንግባ፣ ከኢየሱስ ጋር እንታረቅ። ወደ ኢየሱስ እንመለስ፣ ንስሐ እንግባ፣ ከኢየሱስ ጋር እንታረቅ። የመጨረሻ ደውል ሊደወል ይኸው እኔ እናንተን ልለምናችሁ፣ ወደ ኢየሱስ ኑ፣ ይፈልጋችኋል ኢየሱስ። ንስሐ ግቡ። እብደት ነው አይመስለው? ስታዩ እብደት ነው አይደለም ይመስለው? ግን ጌታ ምስክር ይሄ እብደት አይደለም፣ በጭራሽ ይሄ እብደት አይደለም። ወይኔ ጌታ ወይኔ ጌታ ወይኔ በኢየሱስ ክርስቶስም እንዴት አንጀቴን እንደበላኝ ልነግራችሁ አልችልም። ጌታን ነው የምላችሁ። የገባው ትውልድ፣ ኢየሱስን የተረዳው ትውልድ፣ ኢየሱስን ያወቀው ትውልድ
እንደዚህ ጭቃ ለጭቃ እየተንከባለለ በድንጋይ እየተቀጠቀጠ እየተወገረ እየተደበደበ እየተሰደበ እየተሰደደ ኢየሱስን ይሰብካል። እነዛ ግን በየአውደ ምሕረቱ ላይ ቆሞ በየመድረኮቹ ላይ ቆሞ ኢየሱስ ክርስቶስን ሲያጠለሹት፣ ኢየሱስ ክርስቶስ ላይ ሲያንጓጥጡ፣ ኢየሱስ ክርስቶስ ላይ ደባል ሲያስገቡ ይኖራሉ ማለት ነው። በኢየሱስ እነዚህን እያየን እንዴት ነው ዝም ማለት የምንችለው ታዲያ? ስሙ ይባረክ። የእውነት እንደዚህ አይነትም ትውልድ አለው። እንዴት ደስ እንደሚለኝ እነዛን አይቼ ያን የመሳሰለ ኑፋቄ አይቼ እንደዚህ ደግሞ መሬት ላይ እየተንከባለለ ሰዎችን ወደ ንስሐ የሚጠራውን ደግሞ ንጹህ ልብ ሳይ እንዴት ውስጤ ደስ እንደሚለው ማለት ነው። እግዚአብሔር ሁላችንንም ይርዳን። የእውነት ለዚህ ወንድማችን የበራለት ትልቁ እውነት እኔ ራሴ እንዳልበራልኝ ተሰማኝ። ከምር ይብራልን፣ ለሁላችንም ይብራልን። ገባን የምንለውና በራልን የምንለው አንድ ስላልሆነ ማለት ነው። ሲበራልንና ሲገባልን ራሱ አምላካችን አንድ አይደለም። እርሱ አዲስም ነው። ስሙ ይባረክ። ምን አረኩ? ኢየሱስ ይወዳል። በጣም በሌላ በማንም የለም በክርስቶስ። ስለዚህ እሱን ካመንክና ዘላለም ታገኛለህ። አራተኛ ተማም ጀመርተ አያማራት የዘላለም ሕይወት ኢየሱስ ነው። አራተኛ ሰውላ እንዳለ በቃ እርካስ ተባረኩ። ኢየሱስ ይወዳችኋል። ተባረኩ። ጌታ ኢየሱስ ይወዳችኋል። የመታው ሰውዬ እንኳን መታው ነው የምለው። ምክንያቱም በጣም ብዙዎች ከመቱ በኋላ ሰላም አይሰማቸውም። ገብቶ ሲያሰላስሉት ያደረጉት ነገር በጣም ነው ውስጣቸውን የሚከነክናቸው። የሆነ ላይክ ኢየሱስ ክርስቶስ ላይ እጃቸውን እንደሰነዘሩ ነው የሚሰማቸው። እኔ ከዚህ በፊት አንድ ቴስቲሞኒ ሰምቼ ነበረ እና በሶሻል ሚዲያ ላይም አንድ ቴስቲሞኒ አይቼ ነበረ። በፕሌን ውስጥ ከአንድ ኤቫንጀሊስት ጋር እንደዚሁ እየሄዱ አንዱ ኤቫንጀሊስት ተነስቶ ኢየሱስ ክርስቶስን ለአንድ ጆሮ ለተበሳ ንቅሳት ላለው ምናምን ለአንድ ወጣት መመስከር ጀመረ። በጣም ሲመሰክርለት በጣም ይከራከረው ጀመረ ወጣቱ ማለት ነው። ከዛ ፋይናሊ ወጣቱ ተነሳና በጥፊ መታው። ኢየሱስ ይወድሃል ልጄ፣ ኢየሱስ ይወድሃል ብሎ ደጋግሞ ኢየሱስ ክርስቶስ እንደሚወደው ነገረው ማለት ነው። ልጁ ከሆኑ ደቂቃዎች በኋላ መንፈስ ቅዱስ ወረደበት ማለት በመንፈስ ቅዱስ ተሞላ። በቃ አለመንበርከክ አልቻለም እና ተሸነፈ። እዛው ተቃቀፉ፣ ጸለየለት፣ ንስሐ አስገባው፣ ጌታን እንዲቀበል አደረገውና አንዳንዴ እንኳን መታችሁ እንኳን መታችሁ። እኔ ጴንጤን ከምወደው በቃ ከኳሊቲያችን መሃል አንዱ ተነካም ብለን ጩኸት የማናበዛ፣ ዘራፍ የማንል፣ ጥቁር የማንለብስ፣ የማንቀውጠው በቃ እንደዚህ ስለሆንን እግዚአብሔርን አመሰግነዋለሁ። ምክንያቱም የኛ ተሟጋች፣ የኛ ተከራካሪ፣ የኛ ጠበቃችን ኢየሱስ ክርስቶስ ስለሆነ ሰማይ ቤት ስለሆነ ዋስ ጠበቃችን እና ስሙ ይባረክ። እንደዚህም ወንጌል ተሰርቷል እላችሁ ፈልጌ ነው። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። የእውነት በጣም ልቤ የተነካበትን ቪዲዮ ይዤላችሁ ነው የመጣሁት። ሁላችሁም በቻላችሁ መጠን ሼር እያደረጋችሁ በቲክታክም በተለያዩ ፕላትፎርሞች ላይ ሐሳቤን እንድታስተላልፉልኝ በጌታ ፍቅር ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁኝ። ወዳችኋለሁ። አዲስ ሜምበር ማድረጋችሁን እንዳትረሱ። ይመቻችሁ።